አንዳንድ ሰዎች ለምን ከአይምሯቸው እንደማይወጡ አስባችሁ ታውቃላችሁ? አንድን ሰው በሐሳባችን ስናወጣና ስናወርድ ወይም ደጋግመን ስናስበው በእርግጥ ያ ሰው የሆነ ነገር ይሰማው ይሆን የሚለው ጥያቄ በስነ ልቦና፣ በስነ ህይወትና በመንፈሳዊ እይታዎች ውስጥ ሰፊ ክርክር ይደረግበታል። ምንም እንኳን ሳይንሳዊው ዓለም ይህንን ቴሌፓቲ ወይም ርቀት ዘለል ግንኙነት ብሎ ለማረጋገጥ ቢቸገርም አንድ ሰው ሁል ጊዜ በአይምሯችሁ ውስጥ ሲመላለስ እነዚህ ሶስት ነገሮች በዚያ ሰው ላይ ይከሰታሉ። አንዳንድ ሰዎች አሉ ምንም እንኳን ርቀው ቢሄዱም ባህር ውቅያኖሱን ተሻግረው ቢጓዙም በመለያየት ውስጥ ብዙ ዓመታት ቢያልፉም ከሐሳባችሁ አይለዩም፣ ከህሊናችሁም አይጠፉም። ልታገኟቸው ቀጠሮ አትይዙም፣ መልእክት አትልኩላቸውም። እነዚህ ሰዎች ደጋግመው ወደ ሐሳባችሁ የሚመጡት በአጋጣሚ አይደለም። ይህ እነሱን የማሰብ ሱስም አይደለም፣ የእናንተ ድክመትም አይደለም። ይህ ቁርኝት ነው፣ ርቀት የማያስቆመውና ከቃል በላይ የሆነ የሁለት ነፍሶች ቁርኝት ነው። አንድ ሰው ወደ አይምሯችሁ በሚመላለስበት ወቅት በዚያ ሰው ላይ ሶስት አስገራሚ ነገሮች ይከሰታሉ። ስለዚህ በእነዚህ ሁለት ነፍሳት መካከል እየተካሄደ ያለውን ሚስጥራት በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛ፣ እነሱም ስለ እናንተ እያሰቡ ነው። ደጋግመን የምናስበው ሰው ላይ የሚከሰተው የመጀመሪያው ነገር ያልታሰበ የትኩረት መሳሳብ ነው። ሁለት ነገሮች አንዴ ከተገናኙ በኋላ በመቶ ሺዎች የሚቆጠሩ ኪሎ ሜትሮች ቢራራቁም አንዱ ላይ የሚደረግ ለውጥ ሌላኛው ላይ ተጽዕኖ ያሳርፋል። ያ ሰው በድንገት እናንተን ማስታወስ ይጀምራል። ምንም እንኳን ስማችሁን ባያነሳውም በውስጡ ግን አንድ ነገር ጎሎኛል ወይም አንድ ሰው እያሰበኝ ነው የሚል ስሜት ይሰማዋል። እነዚህ ሰዎች ዘወትር ወደ አይምሯችሁ የሚመላለሱት እነርሱም እያሰቧችሁ ስለሆነ ቢሆንስ? ለምሳሌ ከዛ ሰው ከተለያያችሁ ከረጅም ጊዜ በኋላ ስለዛ ሰው አብዝታችሁ ታስባላችሁ እና በድንገት ከዛ ሰው መልእክት ይላክላችኋል። አንዳንድ ጊዜ ደግሞ ያንን ሰው በሆነ መንገድ ታገኙታላችሁ። ይህ የሆነው በአጋጣሚ አይደለም፣ ከሁለታችሁ በሚመጣ ግንኙነት ነው። ነፍሳችሁ ልክ እንደ መስታወት ናት። የአንዱ ነፍስ ሌላውን በጠንካራ ስሜት ስታስብ እሱ ደግሞ ይሰማታል። ለዛም ነው አንዳንድ ሰዎች በአይምሯችሁ የሚመላለሱት ኃይላቸው ወደ እናንተ ስለሚደርስ ነው። ባያናግሯችሁም ምናልባት ይናፍቋችሁ ይሆናል። ምናልባትም ስለ እናንተ እያሰቡ ዝም ይሉ ይሆናል። ትተዋችሁ የሄዱ ቢመስሉም ምናልባት አሁንም ድረስ ትዝታችሁ በልባቸው ሊኖር ይችላል። ይህ ደግሞ ለእናንተ ይሰማችኋል። ነፍሳችሁም ታውቀዋለች። ምክንያቱም ሁለት ነፍሳት ሲገናኙ ርቀት፣ ጊዜና ዝምታ አያግዳቸውም። አንደበታችሁ ባይናገርም ልባችሁ ይነጋገራል። ስለዚህ አንዳንድ ጊዜ ስለ አንድ ሰው ማሰብ ማቆም በማትችሉበት ጊዜ እርሱም እናንተን በተመሳሳይ ስሜት እና ጥልቀት ስለሚያስብ ነው። ያ የማይታየው በልባችሁ መካከል ያለው ድልድይ አሁንም ሕያው ነው። አንድ ወጣት ነበር። በአንድ ወቅት አንዲትን ወጣት ከልቡ ይወዳት ነበር። ነገር ግን ሕይወት በተለያየ አቅጣጫ ወሰደቻቸውና ተለያዩ። ከዓመታት በኋላ ይህ ወጣት ሕይወት ተሳክቶለት ነበር። ነገር ግን ዘወትር የሆነ የጎደለው ነገር እንዳለ ይሰማው ነበር። ሁልጊዜ ማታ የዛችን ወጣት የቁም ነገር ንግግር፣ ጨዋታና ሳቋን እንዲሁም ተክለ ቁመናዋን ደጋግሞ ያስብ ነበር እና በሌላ ሩቅ አገር ያለችው ያቺ ወጣት ሴት ዘወትር ማብራራት የማትችለው ስሜት በዚሁ ምክንያት ይሰማታል። በስራ ላይ ሆና በመንገድ እየተጓዘች ሙዚቃ እያዳመጠች ታስበዋለች። እሱ ደጋግሞ አሰባት፣ እሷም ሐሳቡ ተሰማት። ቃል አልተነጋገሩም፣ አልተገናኙም። ነገር ግን ነፍሳቸው አሁንም ትነጋገራለች። ቁርኝት ማለት ይህ ነው። ሁለተኛ፣ ኃይላችሁ ስለሚተላለፍባቸው ነው። ሐሳባችሁ በእናንተ ውስጥ የሚቀርና ማንም የማይሰማው ይመስላችኋል። ነገር ግን አንድን ሰው በከፍተኛ ናፍቆት፣ ፍቅር ወይም በጭንቀት ስታስቡት ያ ሰው ያለምንም ምክንያት የስሜት መዋዠቅ ሊያጋጥመው ይችላል። ግለሰቡ በስራ ላይ እያለ በድንገት የድካም ስሜት፣ የደስታ ስሜት ወይም ግራ የመጋባት ስሜት ሊሰማው ይችላል። የምታስቡት ነገር አዎንታዊ ከሆነ፣ ለምሳሌ በፍቅር መልካምነቱን ከሆነ ያ ሰው ውስጣዊ ሰላም ሊሰማው ይችላል። ሐሳባችሁ አሉታዊ ከሆነ ደግሞ፣ ለምሳሌ ቅሬታ ወይም ጥላቻ ከሆነ ያ ሰው ያለምንም ምክንያት የመረበሽ ስሜት ሊሰማው ይችላል።
ምክንያቱም ሀሳቦች ኃይል ናቸው እና ኃይል ደግሞ ይጓዛል። ጠንካራ በሆነ ስሜት ስለ አንድ ሰው ስታስቡ ፍቅራችሁ፣ ህመማችሁ፣ ናፍቆታችሁ በአጽናፈ ዓለም ውስጥ የሚንቀሳቀሱ ንዝረቶች ይሆናሉ እና እነዛ ንዝረቶች በሆነ መንገድ ወደዚያ ሰው አቅጣጫቸውን ያገኛሉ። ለዚያም ነው ስለ እነሱ ስታስቡ የሚደውሉት፣ መልእክት የሚልኩት ወይም ደግሞ ከየት መጡ ሳትሉ የሚመጡት። እና ይህ አጋጣሚ አይደለም፣ የኃይል መተላለፍ ነው። ስሜቶቻችሁን ከልባችሁ ወደ እነርሱ ስለምትልኩ ነው። እና ነፍሳቸው በተፈጥሮ ልክ እንደናንተ ተመሳሳይ ቻናል ላይ ከሆነ እነዚያን ስሜቶች ይቀበላሉ። ለምን ስለ እናንተ እንዳሰቡና የተለየ ስሜት እንደተሰማቸው ላያውቁ ይችላሉ። ለምን እረፍት እንዳጡ ወይም ከእንቅልፋቸው በሌሊት እንደነቁም ላያውቁ ይችላሉ። ነገር ግን ይህ የሆነው ከእናንተ የወጣው ኃይል ስለደረሳቸው ነው። አንዳንድ ጊዜ በብዙ ማይል ተራርቃችሁ እንኳን አብረዋችሁ እንዳሉ ሊሰማችሁ ይችላል። የሌላኛው እውነት ነው። አንድ ሰው ሁል ጊዜ በአይምሯችሁ ውስጥ ከሆነ ኃይላችሁ እርሱ ጋር መድረሱ አይቀርም። በአካል የግድ መገናኘትና ማውራት ሳያስፈልጋችሁ ነፍሳችሁ በየቀኑ ትገናኛለች። ልባችሁ የራሱ የሆነ የግንኙነት መንገድ አለው፣ ጥልቅ በሆነ ስሜት የተመሰረተና እውነተኛ። ይህንንም በጽሞና የሚያዳምጥ ሌላ ልብ ብቻ ሊረዳው ይችላል። በአንድ ወቅት አንድ ወጣት ስለተለየችው የቀድሞ ፍቅረኛው ከረጅም ዓመታት በኋላ ማሰብ ይጀምራል። በእያንዳንዱ ቀን ያስባታል፣ ሊረሳት አልቻለም። በተለያየ አቅጣጫ ሄደው የየራሳቸውን ሕይወት መስርተዋል። ግን እርሱ ዘወትር ማታ ማታ ከመተኛቱ በፊት ያስባታል። የቀድሞ ትዝታው ተመልሶ ይመጣል። ይህች ሴት ምንም እንኳ ከእርሱ ረጅም ኪሎ ሜትሮችን ርቃ ብትኖርም አንድ ቀን ጠዋት ከእንቅልፏ ስትነቃ እንግዳ የሆነ ልትረዳው የማትችለው ስሜት ይሰማታል። ዛሬ ማታ ስለ እርሱ እንዴት ላስብ ቻልኩ የሚል ጥያቄ ወደ አይምሮዋ ውስጥ ይፈጠራል። ነገር ግን ይህ በኃይል መተላለፍ ምክንያት የተፈጠረ ክስተት ነው። ሶስተኛ፣ በህልም ዓለም መገናኘት። ደጋግማችሁ አንድን ሰው በማሰብ ውስጥ የምትፈጥሩት የሐሳብ ጥንካሬ በንቁ የአይምሮ ክፍል ብቻ አይወሰንም። ይልቁንም ስትተኙ አይምሯችሁ ከቁሳዊው ዓለም ገደብ ይወጣል። በዚህ ጊዜ አስደናቂ ክስተት ይፈጠራል። እናንተ ደጋግማችሁ የምታስቡት ሰው በህልሙ ውስጥ ያገኛችኋል። እናንተን በህልሙ ማየቱ የእናንተን የሐሳብ ግፊት በሱ ሰብኮንሸስ ማይንድ ውስጥ ሰርጎ በመግባቱ ነው። ስማቸው በአይምሯችሁ ውስጥ ሲመላለስ በህልማቸው ውስጥ ፊታችሁን ደጋግመው ያዩታል። አንዳንድ ጊዜ አንድ ሰው በሐሳባችሁ ውስጥ ያለማቋረጥ ሲመላለስ ስሜት ወይም ግንኙነት ብቻ አይደለም፣ ከአጽናፈ ሰማይ የመጣ ምልክት ነው። አጽናፈ ሰማይ ሁሉንም ነገር በአንድነት ያቀፈ ሰፊ ቦታ ነው። የኛ ሐሳብ የዚህ አካል ነው። ደጋግመን የምናስበው ሰው በሌላ መልኩ የዚያ ሐሳብ ማዕከል ይሆናል። ያ ሐሳብ በአጽናፈ ሰማይ ውስጥ የራሱን ድግግሞሽ ይፈጥራል። እናም በህልም መልክ ወደምታስቡት ሰው ይገለጣል። ይህ እንደ ስውር ጉልበት ሊታይ ይችላል። አጽናፈ ሰማይ አይጮህም። በሹክሹክታ፣ በስሜቶች፣ በምልክትና በሞገዶች ይናገራል። ለምሳሌ አንዲት ሴት ነበረች። ለአንድ ለምትወደው ሰው የነበራትን ስሜት ለመናገር ፈርታ ለዓመታት በውስጧ እያሰበችው ከራሷ ጋር ትታገል ነበር። ብዙ ዓመታት አለፉ። ያ ሰው በድንገት አንድ ቀን ደወለላትና ትላንት ማታ በህልሜ ያየሁሽ የሆነ ልትነግሪኝ የምትፈልጊው ነገር ይኖር ይሆን ብሎ ጠየቃት። ይህ የሚያሳየው የእናንተ ተደጋጋሚ ሐሳብ የርቀቱን ግንብ ሰብሮ የእርሱን የህልም ዓለም ማንኳኳቱን ነው። አንድን ሰው ደጋግሞ ማሰብ ዝም ብሎ የሐሳብ ጨዋታ አይደለም። በሁለት ነፍሶች መካከል የሚደረግ የማይታይ የሐሳብ ድልድይ ነው። ሐሳባችሁ ኃይል አለው። ስለዚህ ለሰዎች የምትልኩት የሐሳብ ሞገድ አዎንታዊና ገንቢ እንዲሆን ጥንቃቄ ማድረግ ይገባል። የምንዘራው ሐሳብ በሌላው ሰው ልብ ውስጥ የሚበቅል ዘር ነውና። እስኪ አሁን በሐሳባችሁ ውስጥ ያለውን ሰው አስቡት እና ይህን ጥያቄ ራሳችሁን ጠይቁ። ይህ ግንኙነት ምን ያስተምረኛል? ፍቅርን፣ ይቅርታን ወይስ መተውን? አንዳንድ ጊዜ ስለ አንድ ሰው ማሰብ ስለ እርሱ ብቻ አይደለም፣ ስለ እናንተም ነው። ነፍሳችሁ መፈወስ የሚያስፈልጋት ነገር እንዳለ አመልካች ነው። ስለዚህ ከሐሳባችሁ ለማምለጥ ከመሞከር ይልቅ ስሙት። አንዳንድ ጊዜ እውነተኛ ፍቅር በጸጥታ በአይምሮ ውስጥ ይኖራል። ነፍሳት እርስ በርሳቸው አይረሳሱም። ጊዜ፣ ርቀትና ዝምታ ቢያለያያቸው እንኳን እንደገና ይገናኛሉ።
በሐሳብ በህልምና በስሜቶች ያ ውብ የነፍስ ሚስጥር ነው። የዛሬውን ቪዲዮ እዚህ ላይ አበቃው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ።